ንቡና እንጠጣ የተባለ ባህልንና ሴትን በከተሞች ጎዳና ላይ የሚያስተዋውቅ ሀገር አቀፍ ጉዞ ሊደረግ ነው። የኢትዮጵያ የተደበቁ ባህላዊ ሴቶችን የቡና አይነቶችና የባህል ምግቦችን ለዓለም አቀፍ ማህበረሰብ ለማስተዋወቅ ያለመ ጉዞ ሊጀምር መሆኑንም ኬን ኢትዮጵያ አስታውቋል። የኬን ኢትዮጵያና የኮንታ ቡና መስራች ድምፃዊ ወንድዬ አበበ ወይም በሙያ ስሙ ወንድዬ ኮንታ ለብስራት ሬዲዮ እንደተናገረው የኢትዮጵያ ቡናና የምግብ ባህል የበለጠ ለማስፋፋት የታቀደ የጉዞ መርሃ ግብር ከቀናት በኋላ የመጀመሪያው ዙር ይጀመራል ብሏል። ኬን ኢትዮጵያ ያውኛ እንደሚታወቀው ባህልን ማንነትን ነው የምናስተዋውቀው። እኛ የብሔር ብሔረሰቦች ተወካዮች አይደለንም። የህዝብ ተወካዮች ተመራጭ አይደለንም። ግን የኢትዮጵያን ድንቅ ባህሎችን ባሉን የጥበብ ስራዎች ባለን ተሰጡ በተረዳነው ልክ ኢትዮጵያዊነትን መግለጥ ለሌሎች የኢትዮጵያን ገጽታ መገንባት ነው የኛ ስራና ምንድነው የኬን ኢትዮጵያ ትልቁ ሐሳብ የነበረው እንደ ቡድን ሁሉም ቢናገሩ ደስ ይለኝ ነበር። እንደ ቡድን ተመካክረን እንደዚህ አይነት ኢትዮጵያን አሁን ቡና ዓለም ላይ ፊት እየሆነ ያለው የመንግስትም ከፍተኛ ትኩረት ሰጥቷል ቡና ላይ ይታወቃልና ይሄንን ጠብቆ የኖረው ማህበረሰብ እንደዚህ አይነት ሀብቶችን ይዞ ለመገኘት ምክንያት የሆነ ማህበረሰብ ዓለም አቀፍ ስናቀርብ የነበረው እዛ ታላላቅ መድረኮች ላይ ስናቀርብ የነበርነው ስራዎቻችንን ወርደን ሄደን ለህዝባችን ተደራሽ ብናደርግ ትልቅ መነቃቃት እንዲፈጠር በየማህበረሰቡ እና ይሄን ማህበረሰብ በቃ ለኢትዮጵያ ካለው ካበረከተው በጎ አስተዋጽኦ አንፃር ፍቅርና ክብር ሰጥተን እዛ የሰራናቸውን ስራ እንስራ በሚል ቡና ጠጡ። ይሄ ህብረ ጉርብትና አለ ጥሩ ጉርብትና ያንን ጉርብትናችንን ወይም የጉርብትናችንን መስተጋብር ለዓለም የምናስተጋባበት አንዱ ቡና ጠጡ የኢትዮጵያ ባህል ነውና ይሄንን መነሻ አድርገን ኮንታ ኮፊ መነሻ አድርጎ ኬን ኢትዮጵያ እንግዲህ ከኮንታው ይሄ ነገር የተገኘበት ኮንታ ላይ ሄዶ ማህበረሰቡን አንቅቶ ኮንሰርት ስራዎችን ኮንሰርት ያው ቡና ጠጡ ነው። እንደምታዩት የሆነ ነገር ነጥሎናል። እዚህ የምዕራቡ ዓለም የባህል ወረርሽኝ ያጓጉል ቴክኖሎጂው የመጣ ሁሉ ነገር ይነጣጥለናልና የሚሰበስበን ግን ትልቅ ባህል አለ። ከትልቁ ባህል የሁላችንም የምንለው አንዱ ቡና ጠጡ ነው። ስለዚህ ሄደን ኮሪደር ላይ ቡና ፍልተን ማህበረሰቡን ጋብዘን ኮንታ ኮፊንም ብራንድ አድርገን ለኢትዮጵያ ቡና አንድ ትልቅ የራሱን የሆነ በጎ አስተዋጽኦ ይዞ ስለመጣ እናስተዋውቃለን። በቀጣይም ከውጭ ጉዳይ ሚኒስቴርና ከህዝብ ግንኙነት አምባሳደሮች ጋር በመተባበር በኤምባሲዎች የቡናና የቡና ቅጠል ምርቶችን የማስቀመጥ ስራ ይሰራል። ይህንን የኢትዮጵያ ምርቶች በዓለም አቀፍ ደረጃ ለማስተዋወቅ ይረዳል የተባለ ሲሆንም በጋራ ለመስራት ኬን ኢትዮጵያ የባህል ቡድንና ኮንታ ቡና ከከቢራ ኢንተርቴይንመንት ኢቨንትስ ጋር የጋራ ስምምነት ተፈራርመዋል። የኢትዮጵያ የምንጊዜም ብራንድ የሆነው ኮንታ ቡና ዓለም አቀፍ ተጽዕኖ ፈጣሪነቱን ለማስጠበቅና በገበያ ውድድርም የዶላር ምንዛሪ ለማሳደግ የሚረዳ የተፈጥሮ ህግና ስርዓትን በሚተገበርበት ሰውና የዱር እንስሳት ተስማምተው በሚኖሩበት ኮንታ ዞን ኦሻካ ዴንቻ ጥቅጥቅ ጫካ ውስጥ ያልተመነዘረ አረንጓዴ ወርቅ የተባለ ሲሆን ያልተከለ የተፈጥሮ ጫካን ለማስተዋወቅ ቡና እንጠጣ የተሰኘ የጉዞ መርሃ ግብርም መዘጋጀቱን ድምፃዊ ወንድዬ ጨምሮ ተናግሯል። ኮንታ ኮፊንም ብራንድ አድርገን ለኢትዮጵያ ቡና አንድ ትልቅ የራሱን የሆነ በጎ አስተዋጽኦ ይዞ ስለመጣ እናስተዋውቃለን በሚል መነሻችንን ኮንታ አድርጎ ዳውሮ ዞን ላይ 2 ከተሞች ላይ ከዛ ፈርጫና ዋካ ከዛ ደግሞ ወላይታ ሶዶ ከዛ አርባ ምንጭ ከዛ ማልፈን ጂንካን ሄድና ስንመለስ ሲዳማ ክልል ሐዋሳ ላይ የመጀመሪያውን ዙር እናደርግና ዓለም አቀፍ ስናቀርብ የነበረውን ስራችንን ሀገር ውስጥ ተደራሽ እናደርጋለን። እንደዚሁም በተመረጡ በተለያዩ ቦታዎች ፕሮግራም አድርገን በቃ እንደዚህ በየቦታው አሉ እኛነታችንን ሊገልጹ የሚችሉ ይገራርሙ ነገሮች አሉ። የኛ ስራ ፖለቲካ የቀደደውን በጥበብ መስፋት ነው። ስለዚህ አንዳችን ያንዳችንን ብሔር አንዳችን ያንዳችንን ማንነት ይመለከተናል። ኢትዮጵያዊነት የህብረ ገብነት ነው። እንደምታውቁት የምናያቸው አንዳንድ ነገሮች አሉ። እነሱ ጥሎ ማለት የማያልፈው ጊዜ ዘላለማዊ ሆኖ የሚኖር ኢትዮጵያዊነት ነውና
ኢትዮጵያዊነት ላይ መሰረት ያደረገ ኢትዮጵያዊነትን የተደገፈ ማንነት ስላለው እንደዚህ አይነት ሀገር አቀፍ ወይም ዓለም አቀፍ ተጽዕኖ ሊፈጥሩ የሚችሉ የኢትዮጵያን ከፍታ ወይም የኢትዮጵያን ድንቅ ማንነት በዛብቱን ብቻ አይደለም ባህልን ብቻ አይደለም ሌሎችም ብራንድ ሊሆኑ የሚችሉ ሀሳቦችን ይዞ ዓለም አቀፍ የማስተዋወቅ ስራ መነሻ አድርጎ ነው እናንተ የጠራው። ለእይታ ያልበቁ በምስልና በድምጽ የተቀረጹ የባህል ትውፊቶችና ሁለንተናዊ ኢትዮጵያዊ ማንነቶችን ቅርጽ ውበታቸውን እንደጠበቁ ይዘትና ተመናቸውም ሳይለቁ ለመድረክ በማብቃት ህብረ ብሔራዊ መስተጋብርን ለዓለም ለማስተጋባት ከፍተኛ ጥረት ይደረጋልም ተብሏል። በስምምነቱ ስነ ስርዓት ላይም ከ15 አይነት በላይ የኮንታ የተፈጥሮ መድኃኒት ያላቸው እጽዋትና የኮንታ ባህላዊ ምግቦች የማስተዋወቅ ስራ ተሰርቷል።